ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥመው ያውቃል? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። እና ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? ምን አደረገት? በስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እናንተ ለምን ትፈራዋለህ? ስለማታውቀው ንገረኝ። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው እንዴ ታዲያ ምን ችግር አለው? ሲመጣ ታውቀዋለህ። ታተል ሰራሽ አድርጊ ነገርሻለሁ። ሉላ ብሩክ ድምፁ ጠፍቷል። አግኝቼው ይቅርታ መጠየቅ አለብኝ። እሱን ነው የምፈልገው። ይቅር ማለት ጥሩ ነው። ጥላቻን ይዞ መቆየት ጦር ላይ ቆሞ እንደመቆየት ነው። ያደማል፣ ይጎዳል እና ይቅርታ ማድረግ ጥሩ ነው። ወደድኩ እያልሽኝ? እኛ ሴቶች ያው ወደድን አንልም። ያው እናንተ ግን ይሄንን የማወቅ ግዴታ አለባችሁ። ይሄንን ገለባ ወሬሽን እዛው ተይው። ለማንኛውም ሉላ ከርታኛለች። በትክክል ከሃዲ ናት። በድጋሚ እሷን ሚስት ለማድረግ አይደለም በቃ ለትረሳት ነው የሚገባ። አው ከርታኛለች። እኔን ገደሉ ውስጥ ከታ ሞገስ ሄዳለች። ለኔ ጨለማ ሆና ለሞገስ ብርሃን ሆናለች። ምን እሱ ብቻ አቅፋው እየተኛች ላንተ የተፈጠረውን ገላ አርክሳለች። ፈለኳት ያልፈለኳት ቦታ የለም። አጣዋት። ምክንያቱም ምን ይመስልሻል? ሆን ብላ ስለተደበቀች እኔን ስለምጠላኝ ሞገስን ስለምትወደው። በትክክል አሁን አይነን እየገለጥክ ነው። ሞገስ እንደ ፈተናው የማያልቅ ሰው ሁሌ በቃ በዛም ቢሄድ በዛም ቢሄድ ዝና የሚባል ሰው በቃ እንደ ጥላ እየተከተለው እኮ መድረሻ መቀመጫ መቆሚያ ነው ያሳጣው። ታንዱ ቢወጣ ታንዱ ሲወጣ አንዱ። እንግዲህ በቃ አሁን ያለው አማራጭ ክፍለ ሀገር ገጠር መግባት ነው። ምክንያቱም ከተማ በቃ አሁን በኤቲኤሙ እየተከታተሉት ስለሆነ የሱማ ታግዷል። የሉላ ኤቲኤም ስለሆነ የሚጠቀመው እንግዲህ የኛው ኤቲኤም ስለሌለኝ ላስተላልፍልህ እናውጣልኝ ብሎት ማለት ነው የብሩክ ወንድም መድብል። በነገራችን ላይ ፈጣሪ ደግሞ ጥላጥላውን ብቻውን አያጋፍጠውም። ሰው አያጣም። ዲያጣ ነበረች። ዲያጣ ደግሞ ብሩክ፣ ከብሩክ ደግሞ መድብልን አግኝቷል ዛሬ ማለት ነው። ወይ በጣም ከባድ ነው እውነት ለመናገር። አንዳንድ ነገሮችን እስከ መጨረሻው ድረስ ካልሄዳችሁ በጣም ከባድ ነው። እንግዲህ ሞገስ ይኸው ዛሬም አልተፋታውም። ዝና ስራዬ ብሎ ሌላ ስራ ምንም የለውም። እንግዲህ ለመንቀሳቀስ ፈርተው በቤት ውስጥ ነው ያሉት። ሉላ ለራሱ እንግዲህ ፀሐይ አመረኝ ፀሐይዋን አፈቀችኝ እያለች ብትልም ግን ምንም ማድረግ አልቻለችም። ምክንያቱም መውጣት በጣም ስለሚፈሩ በባለፈው የሚያጋጠማቸው ከአንዲ ሁለት ነገር ስላለ በሱ ፍራቻ እንግዲህ ሞገስ እንኳን እንውጣና ዘናበይ ቢላትም እሷ አይ ይቅርብ ብላ እንግዲህ ቁጭ ብላለች ማለት ነው። እንግዲህ መድብል ስለ ብሩኬ በመጥፋቱ እውነት ለመናገር ሁላችንም ደብሮናል። ብሩክ ግዴታ ይመለስልን ወደ እንትሩ የሆነት ማለት ነው። ምክንያቱም ወይ ደግሞ ያለበት ነገር ታውቆ እንኳን መልካም ነው። ግን እንግዲህ በጣም ረጅም ጊዜ ሆነው ማለት ነው። ስለዚህ እንግዲህ ወንድሙ ሲጠፋ በአጋጣሚኛው ከእስር ቤት ወጥቶ ነው የመጣው ማለት ነው። አሁን ሲመጣ ደግሞ ወንድሙ እንደሌለ ከ3 4 ቀን እንደበለጠውና ስልኩም እንደማይሰራ ሲያውቅ እንግዲህ በቅርብ ያለውን ሞገስን ማውራት ስለነበረበት ተገናኝተን እናውራ ብለው እንግዲህ ሲገናኙ ይሄኛው ደግሞ ኤቲኤም ስለሌለ ብር አውጣልኝ እኔ ላስተላልፍልህ ሲለው አስተላልፎለት ያችን ኤቲኤም ባወጣ በ5 ደቂቃ ውስጥ እንግዲህ ለዝና ተደውለለት ማለት ነው። ከዛም እንግዲህ ሎኬሽን ተልኮለት አድራሻውን ሁሉ ተላከለት።
እንግዲህ አድራሻውን ይዞ ሄደ ማለት ነው። ከመሄዱም ደረሰባቸው። የሚገርመው ደረሰባቸው። ቁጭ ብለው ያወሩ ነበርና ይሄ ዝና የሚባል ሰው ማን ነው ያለኛው መድብል የሚባለው ልጅ እየጠየቀ ወሬያቸውን ሳይጨርሱት ዝና መጣ ማለት ነው። ወይኔ ሞገስ ድንጋጤ ፊቱ ላይ ታችሁታል ጋይስ። ይሄው ዝና የሚባለው ይሄ ነው አለ ማለት ነው። እንዴ ታዲያ ቢሆን አይምጣ አንተ አታውቀው ይገለኛል አለ ምስኪኔ። አሳዘነኝ ሞገስ። ሌላ ምንም አላለም ይገለኛል ነው ያለው ጋይስ። ስለዚህ ይገለኛል አለ ማለት ነው። አንዴ አንተ ተለህ እንዴ የሰው ልጅ እኮ ነው ዝም ብለህ የምትሞተው አለ ይሄኛው ማለት ነው። ይሄኛው እንደ ብሩኬ ጎበዝ ይመስላል መድብል ማለት ነው። ማለት ማይታችሁ ከሆነ በጣም ኃይለኛ ተደባዳቢ በጣም መጥፎ ሰው ነው። ይሄ በጣም መጥፎ ሰው ነው። እስር ቤት ነበር እንዴት መጣ? ይሄ በጣም መጥፎ ነው እያለች እንግዲህ ሮሮዋን እያሰማች ነበረ። እንዴት መጣ እያለም እንግዲህ ዝና ራሱ እንዴት እንደመጣ የዝኒ ሰው እንዴት እንደመጣ አጣሪ እያላት ነበረ ማለት ነው። እንግዲህ ማጣራቱም ሳይደረስ ከባንክ ቤት አሁን እዚህ ቦታ ብር አውጥቶ ሄደ ሲባል ሲነገረው ዝና ቦታው ድረስ ሄዶ አግኝቷቸዋል ማለት ነው። እንግዲህ ዝና እንደደረሰ ያው እጁን ሰቅሰቅ አድርጎ እንግዲህ በቃ አይኑ የሄደው ሞገስ ላይ ነው። ሞገስን ነው ሄዶ በዝረራ ማለት የፈለገው። ሞገስ ደግሞ ደንግጧል። እንግዲህ እንደምታዩት በቃ ግን ይሄኛው ልጅ አፈፍ አርጎ ይዞታል። በእርግጠኝነት እንግዲህ እንደሚያግመጠምጠው አንጠራጠርም ብለን እናስባለን። እስኪ እናንተም ታስባላችሁ? ሁለቱ ነውማ ከተደበደቡ ጋይዝ እና በዚህ ጉራው ከደበደባቸው ሙተዋታል እውነት ማለት ነው። ሞገስ ይሄንኛው ልጅ አግኝቶ አሁን በዚህ ጋር በቃ መደብደብ ካልቻለ ባለፈው ሽጉጥ ይዞ እግሬ ውጪ ብሎ አመለጠ። በእርግጥ ማምለጡም ለመልካም ቢሆንም ግን ደግሞ በጣም ሲበዛ ደግሞ በጣም ያስጠላላ ጋይስ። እና ወደ ቤተሰቦቼ እንግዲህ ሞገስም ወደ ኋላ አሁንም እግሬ ውጪ ብሎ እንዲያሸሽ እየፈራን ነው ማለት ነው። ምክንያቱም ይሄኛው ልጅ አጋፍጦት ተሸሸ ሌላ ጉዳይ ነው። በእርግጠኝነት አይሸሽም። ይሄኛው ልጅ መተዋል መድብል የሚባለው ዝና የሚባለው በእርግጠኝነት እንደሚመታው አንጠራጠርም። ዝናዬ እንግዲህ ቻው ዝና ተዘርሮ ነው ቀጣይ ላይ ማየት የምንፈልገው ማለት ነው። ዝና መውደቅ አለበት ግዴታ ነው። ዝና ወድቆ ሲንፈራፈር ነው ማየት የምንፈልገው። እንግዲህ ማለትን መቼም ደህና አድርጎ ዝናኔም ደስ የሚያስደስተኝ ነገር ምን እንደታውቃላችሁ ማለትን አጥቦ ሲያሰጣት አቤት የሚሰድባት ስድብ ደግሞ በስመ ስላሴ እንዴት አድርጎ እንደሚሰድባት አትጠይቁኝ እኮ። የስድቡ አይነት በጣም ከባድ ስድብ ነው እኮ የሚወራውርባት ልጅና እንግዲህ በዚህ መልኩ ተፍ እያሉ ይገኛሉ ማለት ነው። ማለትም እንግዲህ አሁንም ታስሩ አይንህን ግለጥ እኔ ወድጄው እስካሁን ያልወደደኝ አንድ ሰው ብቻ ነው እያለኝ ነው እና ወድጄሃለሁ እያልሽ ነው እንዴ እያላት ነበረ እየሳቀባት። ይሄንን ገለባ ወሬሽ ነው ወደዛ ባያላት ማለት ነው እንዴ የምን ገለባ ነው የሚያወራው? እሷ በፍቅሯ ጠብ ልታረገው ተፈተፍ እያለች እሱ ብሎ አሁንም ሉላ ይላል ማለት ነው። ሉላ እኮ አንተን በጣም ነው እንትን ያለችው በጣም ነው በቃ ሁሌም አትወድህም አንተ ጋር ሆና ከሉላ ከሞገስ ጋር ብዙ ነገር ታደርግ ነበረ። ሲቀጥል ደግሞ እንደዛ አድርጋ ፈንክታ ሄዳ ለስንት ቀና ጎንብሰ ስትሄድ የከረምከው በሷ አይደል እንዴ አይንህን ግለጥ እንጂ ያለችው ነው እንግዲህ ሉላ ላይ አይኑን እንዲያነሳ የምትችለውን እያረገች ነው እውነት ለመናገር። በዛ አጋጣሚ በዚህ በኩል እናድንቃታለን። አሁንም ከሉላ ላይ አይኑን አንስቶ ሞገስና ሉላ የራሳቸውን ህይወት እንዲኖሩ ቢፋቷቸው እሷም እንደማንም ብላ እንግዲህ ጀናጅና እሱን ብትይዝልን ደስ ይለናል ማለት ነው። እንዲሁም ደግሞ ብሩክ ያለበትን ዝና የተወሰነ ነገር የሚያውቅ ይመስለኛል፣ ግን እርግጠኛ ነኝ የደበቀው ነገር አለ። እንግዲህ ዛሬ ከዝና ጋር ያለውን ነገር ጨርሰው ሞገስና መድብል ከሰዓት ላይ ሄደው እንግዲህ ግዴታ እንትን ማድረግ አለባቸው ማለት ነው። ለፖሊስ ማመልከት አለባቸው። በፖሊስ አመልክተው እንግዲህ ፖሊስ
ታስሮም ከሆነ ያለውን ኢንፎርሜሽን ነግራቸዋል። በእርግጠኝነት በየሳሰብ የታሰረ ይመስለኛል ብሩክ ማለት ነው። እንደዛ ባይሆን ዝም ብሎ እንዴት ሊጠፋ ይችላል? ዝም ብሎ ሊጠፋ አይችልም። እንዴት ሊጠፋ ይችላል? ስለዚህ እንደምመስለኝ ብሩክ ታስሮን በእርግጠኝነት አሁን ከዚህ የነኛውን ዝናን ሸኝተው ደና አድርገው ደባድበው ማለት ነው ትተውት ይሄዳሉ። ከዛ በኋላ እንግዲህ ያው ብሩክ ያለበትን ወደ ፖሊስ ጣቢያ ሄደው ኢንፎርሜሽን ካጣሩ በኋላ ወደ ራሳቸው ይመለሳሉ ማለት ነው። እንግዲህ ሞገስ ያለ ውድ በግዱ የዛሬን ከዚች እንደማንም ብሎ ባመለጠ ሉላን ይዞ ክፍለ ሀገር ግዴታ ወደዛ ነው መሄድ ያለበት። አለበለዚያ ምንም እየተፋታው አይደለም ማለት ነው። እንግዲህ ያያችሁት ነው ወይ ደግሞ ይሄን ማጠርጠር አለበት። አሁን ሞገስ መጠርጠር አለበት አይደል ጋይስ? በእርግጠኝነት መጠርጠር አለበት። ኤቲኤም አውጥቶ በ5 ደቂቃ ውስጥ ከተደረሰበት ስለዚህ የሆነ ነገር መጠርጠር አለበት። ውድ ቤተሰቦቼ በቀጣይ ቪዲዮ በአዲስ ነገር እስከምንገናኝ ሰላም ቆዩ። ላይክ ሰብስክራይብ ያደረጋችሁ አበርታቱ። መልካም ጊዜ